ከምኒልክ አደባባይ እስከ ቸርችል ጎዳና ከጥንታዊ አንበሳ ጫማ ቤት እስከ ዛሬ ጀጎል መስቀለኛ መንገድ ፒያሳ የኢትዮጵያ ታሪክ ሕያው ሙዚየም ብቻ ሳትሆን የነገዋ አዲስ አበባ መጀመሪያ ናት። የዚችን ድንቅ ከተማ ታሪክና ውበት አብረን እንቃኝ። ፒያሳ የትላንት ታሪክና የዛሬ ዘመናዊነት የተገናኙበት የከተማችን ልብ። ዛሬ ደግሞ በአዲሱ የኮሪደር ልማት ፕሮጀክት አማካኝነት አንድ አስደናቂ ለውጥ ተከስቷል። ይህ በፊታችን የምታዩት አዲሱ የጀጎል መስቀለኛ መንገድ። ይህ ስፍራ ቀድሞ በጠባብ መንገድና በትራፊክ መጨናነቅ ይታወቅ ነበር። ዛሬ ግን መንገዱ እስከ 6 መስመር ሰፍቶ ለተሽከርካሪዎችም ሆነ ለእግረኞች ምቹ የሆነ ዘመናዊ መስቀለኛ መንገድ ሆኗል። ከአራዳ ህንፃ እስከ አድዋ 00 ድረስ ያለውን ትስስር እጅግ ፈጣን ቀልጣፋ አድርጎታል። ሰፊና ማራኪ የእግር መንገዶች፣ ለማረፊያ የሚሆኑ ወንበሮችና አረንጓዴ ስፍራዎች ፒያሳን በእግር ለመጓጓዝ ተመራጭ አድርጓታል። አሁን ፒያሳ መጎብኘት ድካም ሳይሆን ደስታ ነው። በፒያሳ የሚገኘው አንበሳ ጫማ ቤት በኢትዮጵያ ጫማ ታሪክ ውስጥ ትልቅ ቦታ ያለውና ለከተማዋ መለያ የሆነ ተቋም ነው። አንበሳ ጫማ ፋብሪካ የተመሰረተው በ1927 ዓ.ም እንደ አውሮፓውያን አቆጣጠር ደግሞ በ1935 በጣሊያኖች ነበር። በፒያሳ የሚገኘው መሸጫ ደግሞ ፋብሪካው ከተመሰረተበት ጊዜ ጀምሮ የቆየና የብዙ ትውልዶች ትውስታ ያለበት ቦታ ነው። ፒያሳ የአዲስ አበባ የንግድና የዘመናዊነት ማዕከል በነበረችበት ወቅት ከአንበሳ ጫማ ቤት መገበያየት የልዩ ኩራት ምንጭ ነበረ። የአንበሳ ጫማ ዋናው መለያው ከቆዳ የተሰሩና የማይበላሹ መሆናቸው ነው። ጫማዎቹ የሚሰሩት 100% ከሀገር ውስጥ የከብት ቆዳ ነው። በተለይ የአንበሳ የተማሪ ጫማ በኢትዮጵያ ውስጥ ስሙ የማይጠራበት ቤት የለም። ብዙዎቻችን በትምህርት ቤት ዘመናችን አንበሳ ጫማ አድርገናል። አመቱን ሙሉ ተጫውተንበትና ተራግጠንበት እንኳን ሳይበላሽ ለቀጣይ አመት መሸጋገሩን እናስታውሳለን። በፒያሳ ምርት ላይ የሚገኝ ይህ ሱቅ ጥንታዊውን የአዲስ አበባ ስነ ህንፃ ይዞ የቆየ ነው። በውስጡ የቆዩና ልምድ ያላቸው ሻጮች ያሉበት ሲሆን ደንበኞች ጫማቸውን ለክተው የሚገዙበት የቆየ ስርዓት አሁንም ድረስ ይታይበታል። ምንም እንኳን አዲስ አበባ በኮሪደር ልማት በዘመናዊ ግንባታ እየተቀየረች ብትሆንም አንበሳ ጫማ ግን የራሱን ጥራት ጠብቆ ቆይቷል። ሲኒማ ኢትዮጵያ በአዲስ አበባ ሆነ በሀገሪቱ የኪነ ጥበብ ታሪክ ውስጥ እጅግ ጥንታዊና ታሪካዊ ቦታ ነው። በፒያሳ እምብርት ላይ የሚገኘው ይህ የጥበብ አዳራሽ ከፊልም ማሳያ ባለፈ የከተማው መገለጫ ነው። ፒያሳን ስናስባት የቆዩ ህንፃዎችና የጥበብ አሻራዎች ትዝ ይሉናል። ከነዚህ መካከል ደግሞ ለዘመናት የበርካታ ስራዎች መድረክ የሆነው ሲኒማ ኢትዮጵያ ቀዳሚው ነው። ዛሬ ይህንን የታሪክ ፋና እንቃኛለን። ሲኒማ ኢትዮጵያ የተመሰረተው በ1920ዎቹ አጋማሽ አካባቢ ሲሆን በኢትዮጵያ የመጀመሪያ የፊልም ማሳያ ቤት እንደሆነ ይነገራል። በወቅቱ በጣሊያን ስነ ህንፃ ተጽዕኖ የተገነባው ይህ ህንፃ በሀገራችን የሲኒማ ባህል እንዲዳብር፣ የጥበብ ሰዎች እንዲበዙ ትልቅ አስተዋጽኦ አበርክቷል። ይህ ቤት ፊልም ብቻ የሚታይበት ሳይሆን ድራማዎች፣ የሙዚቃ ኮንሰርቶች እና ታላላቅ የኪነ ጥበብ ዝግጅቶች የሚስተናገዱበት የጥበብ ማዕከል ነው። ይህ በፒያሳ የሚገኘው የዳግማዊ አፄ ምኒልክ የፈረስ ላይ ሐውልት ታሪካዊና ፋይዳውን እንደሚከተሉ አቀርብላችኋለሁ። አዲስ አበባን ስናስባት መጀመሪያ ወደ አይምሯችን የሚመጣው የፒያሳ ታሪካዊ ምልክት ነው። ይህ በአድዋ ጦርነት ድል ማግስት የቆመው የአፄ ምኒልክ የፈረስ ላይ ሐውልት የኢትዮጵያዊነትን ጽናትን፣ የጥቁር ህዝቦችን ኩራትን ማሳያ ሆኖ ለዘመናት ዘልቋል። ሐውልቱ የተመረቀው እንደ አውሮፓውያን አቆጣጠር በ1930 ዓ.ም በግርማዊ ቀዳማዊ ኃይለ ሥላሴ የንግስ በዓል ወቅት ነበር። የታላቁ መሪና የባለቤታቸው የእቴጌ ጣይቱ አርቆ አሳቢነት አዲስ አበባን የኢትዮጵያ መዲና ከማድረግ ባለፈ ለሀገራችን ዘመናዊነት መሰረት ጥሏል። ይህ ሐውልት ያንን ታላቅ ታሪክ በክብር ይዘክራል። ንጉሱ በፈረስ ላይ ተቀምጠው ወደ ሰሜን ወይም ወደ አድዋ አቅጣጫ ሲመለከቱ የሚያሳየው ይህ ስራ እጅግ ጥበባዊና ግርማ ሞገስ ያለው ነው። በዙሪያው ያሉ ክፍት ስፍራና የፒያሳ ድባብ ለሐውልቱ ልዩ ግርማ ሞገስ ይሰጡታል። በአሁኑ ወቅት በፒያሳ በተካሄደው የኮሪደር ልማት የሐውልቱ ዙሪያ በዘመናዊ መንገድ ታድሱ፣ ሰፊ የእግረኛ መንገዶች፣ ማራኪ መብራቶችና አረንጓዴ ስፍራ ተጨምረውለት አሁን ላይ ሐውልቱ ከጥንታዊ ግርማው ጋር የዘመናዊነት የአዲስ አበባ ውበት አጣምሮ ይዟል። ምኒልክ አደባባይ ዝም ብሎ መስቀለኛ መንገድ አይደለም፣ ወይም ደግሞ አደባባይ አይደለም። የኢትዮጵያ የታሪክ ሕያው ምስክር እንጂ። ፒያሳ ስትመጡ ይህንን የነጻነት አርማ አይታችሁ ማለፍ አትርሱ። በአዲስ አበባ ከተማ እምብርት ፒያሳ ላይ የሚገኘው አራዳ ፎቅ ቀድሞ አራዳ ህንፃ በመባል የሚታወቀው የከተማ የንግድና የኪነ ጥበብ ታሪክ መዘክር። ፒያሳ ስትባል ቀድሞ ወደ አይምሯችን የሚመጣው ታሪካዊ አራዳ ፎቅ ነው።
ይህ ህንፃ ከድንጋይና ከሲሚንቶ በላይ የሆነ የከተማ የልብ ትርታና የብዙዎች የኑሮ ትግል ምስክር ነው። አራዳ ፎቅ ለብዙ አስርት ዓመታት የአዲስ አበባ ዋና የንግድ ማዕከል ሆኖ ቆይቷል። በውስጡ ካሉት ዘመናዊ የልብስ መሸጫዎች ጀምሮ እስከ ታዋቂ የፎቶ ቤቶችና ካፌዎች ድረስ ለከተማው ሰው የዘመናዊነትና የከተሜነት መገለጫ ነበር። በተለይ ለኪነ ጥበብ ሰዎችና ለጋዜጦች እንደ ዋነኛ መገናኛ ስፍራ ያገለግላል። የህንፃው ዲዛይንና አወቃቀሩ የፒያሳ የቆየ ስልጣኔን በግልጽ ያሳያል። ግርማ ሞገስ ያለው ውጫዊ ገጽታውና ሰፊ የመሃል አደባባዩ ዛሬ ድረስ በዘመናዊ ህንፃዎች ያልተሸፈነ ልዩ ውበት አለው። አሁን ደግሞ በፒያሳ ኮሪደር ልማት አማካኝነት የአራዳ ፎቅ ዙሪያ ሙሉ በሙሉ ተቀይሯል። ከፊት ለፊት የተገነባው ሰፊ የእግር መንገድ፣ ማራኪ መብራቶችና አረንጓዴ ስፍራዎች ህንፃውን ይበልጥ ጎልቶ እንዲታይ አድርገውታል። ከአድዋ ድል መታሰቢያ ሙዚየም ጋር መጎራበቱ ደግሞ የአካባቢውን ታሪካዊ ክብደት በእጥፍ ጨምሮታል። አራዳ ፎቅ ትላንትም ነበረ፣ ዛሬም አለ፣ ነገም የፒያሳ ምልክት ሆኖ ይቆያል። የአድዋ 00 መታሰቢያ ሙዚየም በአሁኑ ወቅት የፒያሳ ሆነ የኢትዮጵያ አዲስ የኩራት ተምሳሌት ነው። ይህ ስፍራ የታሪክ ማህደር፣ የጥበብ ማዕከልና የዘመናዊነት ስነ ህንፃ ጥበብ መገጣጠሚያ ነው። ፒያሳ አዲስ ታሪክ ጽፋለች። ከከተማዋ እምብርት 00 ኪሎ ሜትር ላይ የጥቁር ህዝቦች ሁሉ ኩራት የሆነው ግዙፍ የአድዋ መታሰቢያ ሙዚየም በግርማ ሞገስ ቆሟል። ዛሬ የዚህን ድንቅ ማዕከል ውበትና ትርጉም አብረን እንቃኛለን። የሙዚየሙ አወቃቀር የአድዋን ተራራማ መልክዓ ምድርና የድሉን ታላቅነት በሚያሳይ መልኩ ተቀርጿል። በውስጡ የያዛቸው 8 ዋና ዋና አዳራሾች በጦርነቱ ወቅት የተሳተፉ ጀግኖችንና የታሪክ ምዕራፎችን በክብር ይዘክራል። ከታሪክ ባሻገር አድዋ 00 ዘመናዊ የኪነ ጥበብ መድረክ ነው። ግዙፉ የስብሰባ አዳራሽ፣ የንባብ ማዕከላት፣ ሲኒማ ቤቶችና ለልጆች መጫወቻዎች የሚሆኑ ክፍት ስፍራዎችን አጠቃሏል። ከላይኛው እርከን ላይ ሆነው የሚታየው የፒያሳና የማዘጋጃ ቤት ገጽታ ደግሞ ለአይን እጅግ ማራኪ ነው። አዲሱ የፒያሳ የኮሪደር ልማት ጋር ከዚህ ማዕከል ጋር መገጣጠሙ አካባቢውን የቱሪስት መዳረሻ አድርጎታል። ሰፊ የእግረኛ መንገድ፣ የፏፏቴ ድምፅና በምሽት የሚበሩት ድንቅ መብራቶች ሙዚቃውን ከከተማዋ ጋር በፍቅር አዋህዷታል። አድዋ 00 የትላንት ድላችን መዘክር፣ የዛሬው አንድነታችን ምልክት። ፒያሳ ስትመጡ ይህንን ታላቅ የታሪክ አውድማ መጎብኘት ለሀገር ያለውትን ኩራት ይጨምርልዎታል። አዲስ አበባን ከከፍታ ላይ ሆኖ ለሚመለከታት ሰው ቸርቸር ጎዳና እንደ ከተማው የጀርባ አጥንት ሆኖ ይታያል። ከታሪኳ ፒያሳ ተነስቶ እስከ መስቀል አደባባይ የሚዘልቀው ይህ ድንቅ መንገድ የከተማችንን የንግድንና የዲፕሎማሲ ገጽታን ይገልጻል። ጎዳና የተሰየመው በሁለተኛው የዓለም ጦርነት ወቅት ለኢትዮጵያ ነጻነት ድጋፍ በሰጡት የታላቁ ብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል ስም ነው። በመንገዱ ግራና ቀኝ የሚገኙት አንጋፋ ህንፃዎች የጥበብ ጋለሪዎችንና የንግድ ማዕከላትን የአዲስ አበባን የዘመናዊነት ጉዞ በዝምታ ይተርካሉ። በርካታ የቅርጻ ቅርጽና የስዕል መሸጫ ቤቶች መገኛ ነው። በተለይ በአሁኑ ወቅት የተገነባው የአድዋ ድል መታሰቢያ ሙዚየም ለጎዳናው መነሻ ልዩ ግርማ ሰጥቶታል። በመንገዱ መሃል ያሉት የጥንት ዛፎች ደግሞ ለከተማው ኦክሲጅንና ውበት እየለገሱ ይገኛሉ። በአዲስ አበባ እምብርት ፒያሳ ላይ በግርማ ሞገስ የቆመው የአዲስ አበባ ማዘጋጃ ቤት የከተማ አስተዳደር ማዕከልና የታሪክ ምስክርነት። ፒያሳን ከከፍታ ላይ ሆኖ የሚቆጣጠረው የአዲስ አበባ መለያና ግርማ ሞገስ የሆነው ታሪካዊ ማዘጋጃ ቤት ዛሬ የዚህን አንጋፋ ህንፃ ታሪክና አዲሱ ማራኪ ገጽታውን አብረን እንቃኛለን።
ይህ ግዙፍ ህንፃ የተመረቀው በ1950ዎቹ አጋማሽ በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ነበር። በወቅቱ በጣሊያናዊ ሰው የተቀረጸው ማዘጋጃ ቤት የኢትዮጵያ ዘመናዊነትና የከተማ አስተዳደር ስልጣኔን ለዓለም ያበሰረ ድንቅ ስራ ነው። ህንፃው በሁለት ረዣዥም ማማዎችና በመሃል ባለው ሰፊ አዳራሽ ይታወቃል። የከተማዋን ውበት ለመመልከት በሚያስችል ስትራቴጂካዊ ቦታ ላይ መገንባቱ የማዘጋጃ ቤቱን ግርማ ለየት ያደርገዋል። በውስጡም በርካታ አስተዳደራዊ ቢሮዎችንና ታሪካዊ የጥበብ ስራዎችን ይዟል። ዛሬ ማዘጋጃ ቤት ፊት ለፊት ያለው አደባባይና አዲሱ የፒያሳ ኮሪደር ልማት አካባቢው ወደ ሌላ ዓለም ቀይሮታል። ሰፊ እግረኛ መንገድ፣ ማራኪ መብራቶች፣ አረንጓዴ ስፍራዎች ህንፃውን ከዘመናዊነት አዲስ አበባ ጋር በፍቅር አዋህዶታል። በተለይ በምሽት ማዘጋጃ ቤቱ በሚያምሩ መብራቶች ሲደምቅ የሚሰጠው ውበት ለዓይን እጅግ ማራኪ ነው።